ቀጣይ የምንጎበኛቸው የተሰሩ በርካታ ስራዎች አሉ። ያንን መሰረት አድርገን እንግዲህ ስርዓተ ምግብ ሞዴል መንደር ማለት በውስጡ የተካተቱ በርካታ ፓኬጆችን አካቶ ነው። በዚህ በአትክልትና ፍራፍሬ ብቻ አይደለም የሚወሰነው። በርካታ የተሰሩ የኮምፖስት ስራዎች አሉ። ከዶሮ ሀብት ልማት ጋር ተያይዞ የተሰሩ በርካታ ስራዎች አሉ። እነዛን ሁሉንም አቀናጅተው ለሁሉም ተግባራት ሞዴል እንዲሆኑ ለማድረግ እየተሰራ ያለበት ሁኔታ ነው ያለው። እንግዲህ እኔ ያክል ካል ኮምፖስት ሰርተናል። ያንን ኮምፖስት ወደ ማሳችንና ወደዚህ ይሄ አሁን በማዳበሪያ ብቻ አይደለም በኮምፖስት የተሰራ ነው ረጭተናል። ከዛ በኋላ የስርዓተ ምግብ ማጠናከሪያ በወረዳ ስም ተጠራል። 120 ሰው ባልተሚስ 60 ሰው ሰለጠንን። ይሄን ሙያ አሰለጠኑ። ቦታውን አዘጋጁ፣ አለስልሳችሁ በተደጋጋሚ ይለስልስ ምቹ ይሁን ተባልን። ይሄን ተግባር ሰራን። ዘር ሰጡን። ዘሩን ሰጠው ዛሬ ላይ እዚህ ላይ አድገናል። ለፊትም መጀመሪያ ላይ ስርዓተ ምግብ እንደተሞክሮ ሰርቶ ማሳያ በዓል አካሂደናል። ቀደምም ሲከዚህ ዘሩን ከመሰጣታችን በፊት አሁን ከተሰጠን በኋላ እኔ እንኳን የኔ ጓሮዬ ነው ያለው፣ ይሄ ሌላኛው ነው። ሁሉም ሰው በእንደዚህ መልክ ሰርቷል ማለት ነው። አይተናል፣ እያየን ነው፣ ክትትል አለ። ይሄን ስንሰራ ያጋጠሙ ችግሮች አሉ። ከባለሙያዎቹ ጋር ከግብርናዎቹ ጋር እየተደዋወልን ነው። ምንድነው ችግሩ? ቆርምድ ይዞታል፣ ተባይ ያለው ምን ይሄን እርጩ ይሄን አድርጉ ብሎ በባለሙያ ድጋፍ እዚህ ላይ ደርሰናል። አሁን ላይ ተማሪ ይባላል። የገርባ ቀበሌ ግብርና ጽሕፈት ቤት ኃላፊ ነኝ። አሁንም እንገኘው ያው በገርባ ቀበሌ በሰገነት ጎጥ ሞዴል መንደር ውስጥ ነው። ይሄ ጎጥ በብዙ ነገር እንደተባለው ሞዴል ነው። የመጀመሪያው በሰብል ልማት ሞዴል ነው። የኮምፖስት መንደር በጣም ብዙ አርሶ አደር ጥራቱን የጠበቀ በባለሙያ ምክር ሀሳብ ብዙ ኮምፖስቶች በጥራት ተዘጋጅተው ያው የሚዲያም ሽፋን አገኝተዋል። በዞንም በወረዳም የተለያዩ ኤስኤምኤስ አካላት ክሮስ ቼክ ተደርገው ሞዴልነታቸው ተረጋግጧል። በሁለተኛ ደረጃ በስርዓተ ምግብ ስንመጣ ያው እንደተባለው በኤፍኤስአርፒ ድጋፍ በወረዳ ደረጃ ባል ከሚስት 60 ባልና 60 ሚስቶች 120 ሰዎች በወረዳ ደረጃ ከስርዓተ ምግብ ጋር ተያይዞ ስልጠና ወሰዱ። የአመለካከት ስልጠና ወሰዱ፣ የሙያው ስልጠና ወሰዱ። ከዛ ቀጥሎ ደግሞ በቀበሌ በዚች በጎጥ ደረጃ ብዙ አመራር ብዙ ባለሙያ በተገኘበት የተለያዩ ምግቦች ተዘጋጅተው ምግቦቹን ለመብላት ሳይሆን ሰው የተመጣጠነ ምግብ ለመመገብ እንዳለበት የተመጣጠነ ምግብ ደግሞ የሚያገኘው ሲያመርት ነው። አምርቶ ጥቅም ለማግኘት ሰርቶ ማሳያ በዓል ተካሄደ። ቀጥሎ ያው 4 አይነት ዘሮች በኤፍኤስአርፒ ድጋፍ ተገዝቶ ተሰጣቸው ለ60 ሰዎች። እነዚህ 60 ሰዎች እንግዲህ በጣም በሚገርም ሁኔታ ይሄን ማልማት ቀርቶ እዚህ አካባቢ ያለ ሰው የአትክልቱን ስም አያውቅም ነበር። የአትክልቱን ስም ሳያውቅ እዚህ ማልማት ደረጃ ላይ ደርሷልና ሲቀጥል ደግሞ ይችጎጥ የተፋሰስ ንግስት ዘውዲቱ የሚባል የተፋሰስ ህብረት ስራ ማህበር ተቋቁሟል። ሌላኛው ሞዴል የሚያደርገው አንዱ ይሄ ነው። ደግሞ አሁን ቀጣይ ፕሮጀክት እየጠበቅን ነው። ወደ 70,000 እጣና መመዝገቢያ በማውጣት አካውንት በጥምር ከፍተው በተፈጥሮ ሀብት ማለት ነው በዛ ሞዴል የሆኑበት አጋጣሚ አለ።
እንግዲህ ቀጣይ ደግሞ ሌሎችንም እድሎች እየተጠቀምን ይሄ ሁሉ ስራ የተሰራው ያው ባደረጃጀት ነው። ጠንካራ የሆነ ልማት ቡድን አለን፣ ጠንካራ የሆነ አንድ ለ10 አለ፣ ጠንካራ የሆነ አርሶ አደር ሞዴል አርሶ አደር አለና ጥሩ ክትትልና ድጋፍ በማድረግ ሞዴል መንደር መፍጠር ተችሏል ማለት ነው። አመሰግናለሁ። እሺ፣ ስሜ ታሪኩ ብርሃኑ ይባላል። የሞረትና ጅሩ ወረዳ የምግብ ስርዓት ማጠናከሪያ ፕሮግራም ዋና አስተባባሪ ነን። እንግዲህ በወረዳ ደረጃ የግድ አንድ ሞዴል መንደር ተመርጦ በገርባ ቀበሌ በሰገነት ውስጥ የተለያዩ ስራዎች እየሰራን ነው በቅንጅት። በተለይም ከዚህ ከክሮስ ከቲንግ ኢሹ የምንለው ጀንደር ላይ ክላይሜት ስማርት አግሪካልቸር ላይና ኑትሪሽን ስርዓተ ምግብ ላይ ስልጠና ለ120 አርሶ አደር ባርከሚስቱ ለ120 አርሶ አደር ለስልጠና ደንብ ከሰጠን በኋላ ዘርገሰን ምርትና ምርታማነትን ለመጨመር ሰፊ ስራ እየሰራን ነው። ይህ ስራ እንግዲህ ወደ ሌላ ቀበሌዎች ወደ 19 ቀበሌዎች ለማስፋት በዛሬው ዕለት ጥሩ የሆነ የደመቀ የአርሶ አደር ባህል አዘጋጅተን ልምድ የተለዋወጥንበት ቀን ነው ማለት ነው። ስሜ ደረጀ አለማየሁ ይባላለሁ። የሞረትና ጅሩ ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። ዛሬ እዚህ የተገናኘንበት ዋና ዓላማው በሰገነት ጎጥ አንድ ሞዴል መንደር ፈጥረናል። እንደ ግብርና ሞዴል መንደር እንግዲህ ማለት በጥቅል የግብርና የፓኬጅ አፈጻጸሞችን በተገቢ መንገድ የሚተገብር መንደር መፍጠር ማለት ነው። እንግዲህ ይሄ የምናየው ዛሬ የምናየው እዚህ ብዙ አትክልቶችን እያየን ነው። ካሮት እያየን ነው። ሰላጣ፣ ቀይ ስር፣ ያበሻ ጎመን አለ። ይሄ ሞዴል መንደር ሲባል እንግዲህ ይሄ የመጀመሪያው አርሶ አደር ነው። ሌላ ወደ መንደር ስንገባ በርካታ አርሶ አደሮች በአንድ አይነት አፈጻጸም እየሰሩ ነው የሚገኙ ይሄንን ማለት ነው። ይሄ እንግዲህ ምን ለማለግ ነው ሲባል አንደኛ ምርትና ምርታማነትን ለመጨመር፣ ሁለተኛ ደግሞ የተመጣጠነ ምግብ ለማግኘትና ደግሞ ሌላ ተጨማሪ ገቢ ለማግኘት አርሶ አደሩ በተመሳሳይ ወቅት እንዲተገብር ማድረግ ማለት ነው። እንግዲህ እንደዚህ አርሶ አደሮች ቅድም ብየዋለሁ ኮምፖስት አዘጋጅተዋል። በአንድ ሳምንት መደበኛ ኮምፖስት ቨርሚ ኮምፖስት አዘጋጅተዋል። ያንን የአፈር ለምነትን ለማሻሻል አንዱ ትልቁ ስራ የግብርና ስራ የአፈር ለምነትን ማሻሻል ነው። ይሄን የሰሩ መንደሮች ናቸው ማለት ነው። ሰገነት ጎጥ ላይ ይሄን በማድረግ እንግዲህ ምርትና ምርታማነትን ለመጨመር ግብአትም ለመቀነስ ማዳበሪያን ዋጋ ታውቁታላችሁ በጣም እየጨመረ ነው የማዳበሪያ ዋጋ። ግን አሁን ላይ ደግሞ ኮምፖስት መደበኛ ኮምፖስት ካዘጋጀን ያንን ይቀንሳል። ስለዚህ በዋናነት ደግሞ ይሄ መደበኛ ኮምፖስት እስከ 5 ዓመት የአፈሩን ፈርቲሊቲ እየጨመረ ነው የሚሄደው። ስለዚህ አንደኛ አፈሩ ጤናማ ነው የሚሆነው፣ እንደ ማዳበሪያ አያቃጥልም። ስለዚህ አሁን ዛሬ ይሄን አይተናል። ይሄ ሞዴል መንደር የት ይቀጥላል ማለት ነው? ማንጉዶ ይቀጥላል። ሌላው 19ኙም ቀበሌ ይተገበራል ማለት ነው። ዛሬ ያካሄድነው ፊልድ ላይ የተለያየ ምርጥ ተሞክሮዎችን ማስፋት ነው። አንድ ቦታ ላይ አይተን ያንን በተደጋጋሚ አንጎበኝም። ቀጣይ የምንጎበኘው ወይ ማንጉዶ ነው ወይ ኮሳያ ነው ወይ ጅሁር ነው። ይሄ ተግባር መስፋት አለበት ማለት ነው። ስለዚህ የሚቀራቸው ብዙ ነገር የለም። እኛ እየደገፍናቸው ነው። አርሶ አደሮቹ በጣም የተሻሉ ምርጥ አርሶ አደሮች ናቸው። በተለይ የተፋሰስ ማህበር አቋቁመዋል በሰኔ አካባቢ ማለት ነው። በፍጥነት ነው የግብርና ያላቸውን በሙሉ ይተገብራሉ እና እኛም እየደገፍናቸው የተሻለ መንደር ፈጥረናል። ቀጣይ ደግሞ እያሰፋን የአጠቃላይ ጅሩ ማህበረሰብ ምርትና ምርታማነት ለመጨመር ይሄ ተግባር ይቀጥላል የሚል ሀሳብ ነው የምሰጠው። አመሰግናለሁ። ጨርሻለሁ። ካደረግን የትኩረት አቅጣጫችን ይሆናል። ሁለተኛ ምርት መጨመር ነው። ምርት መጨመር ዝም ብለህ ከዚህ ደርሷል አይደለም። አቅደህ ለምሳሌ ዝማሳ ላይ ይቺ ክላስተር ይቺ አሁን እየተያየናት ያለው ዘንድሮ በእቅዳችን አመላክታ 40 ከሆነ የሚወጣት ለቀጣይ የተለያየ ቴክኖሎጂ ተጠቅሞ ወደ 60 ማሻገር አለብኝ ካል አቅዶ ነው የሚሰራው ማለት ነው። 50 ላይ ደረሰ 45 ደረሰ አልጨመረ ምናምን ማለት አይችልም። ይሄ በተጠያቂነት መሰራት ያለበት ጉዳይ ነው ማለት ነው። ይታወቃል። መሬታችን አይሰፋም አይጠብም። የተለካ የተቀመጠ የኖረ መሬት ነው። አሁን ያለው አማራጭ ግብርና ይዘምን ከተባለ አለው መሬት ላይ ምርቱን መጨመር ነው አማራጩ። ያለው አማራጭ እሱ ነው። አለ መሬት ላይ ምርቱን መጨመር ነው። አትሊስት የህዝብ ቁጥሩ እየጨመረ ነው የሚሄደው። የህዝብ ቁጥሩ እየጨመረ በሄደ ቁጥር መሬቱ አይሰፋም። ያለው አማራጭ የህዝብ ቁጥሩ በጨመረ ቁጥር ምርቱን መጨመር ነው። ምርቱን ሲጨምር ቅድም ያልኳችሁን ቴክኖሎጂውን በማስፋት ሜካናይዜሽን በመጠቀም የተለያዩ
አማራጮችን በመጠቀም ዋይኖት ይሄ ክረምት ብቻ የሚዘራበት አለ እዚህ ያለው ውሃ በመስኖ ወጥቶ ለምን ነው በበጋ ይሄ የማይመረትበት ከላይ ዝናብ በማይመጣበት ወቅት ለምን ነው በበጋ ይሄ የማይሰራበት ነው ይሄንን ማስፋት በጣም ጥሩ ነው ማለት ነው ስለዚህ የዘርፎች ትስስርና የሰለጠነ ሰው ኃይል ያስፈልገና በዛ ደረጃ ነው ስለዚህ ግባችንን በቀጣይ የአማካይ ምርታችን ከስንት ወደ ስንት የሚለውን አቅደን ነው የምንሰራው የሜካናይዜሽን አሁን መላይነን ወደፊት ስንት እንደርሳለን ብለን እንሰራለን የመስኖ መደበኛ መስኖ ሁለተኛ የበጋ ስንዴ እነኚህ ላይ ርብርብ አድርገን በቀጣይ እናሻገራለን እዚህ ያላችሁ ሙያተኞች ብዙ ጊዜ እንደምናነሳላችሁ እኛ ጋር ተሞክሮ ማስፋት አለብን የመጀመሪያ ግብርና መምራት በታደል ነው በነገራችን ማለት አይደለም ጅሩ የትኛውም አካባቢ እዛ ሀገር ግብርና ሙያተኛ ግብርና አማራ ሆኖ መፈጠር በጣም ትልቅ እድል ነው ይሄን እድል ደግሞ በተወሰነ አካባቢ ብቻ አንሳፈን ምን ተው አይደለም በሁሉም አካባቢ ያስፈተነው ይሄን ወርቅ የሆነ ምድር የበለጠ ማሻገር አሁን ከፍታችን በስማችን ልክ ከስማችን በላይ ከፍታችን አልፎ የግብርና ትራንስፎርሜሽን የምናረጋግጥበት አመት ነው